በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች በወደደንና ባከበረን በጌታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። አሜን። የጌታችን የኢየሱስ ክርስቶስ ስሙ ዛሬም ዘወትርም እስከ ዘላለሙ የተመሰገነና የከበረ ይሁን። እንኳን ለበዓለ ሆሳዕና በሰላም አደረሳችሁ አደረሰን። የበዓለ ሆሳዕናን ታሪክ እንደሚከተለው እናቀርባለን። ስነ ልቦናችሁን ከፍታችሁ እስከ መጨረሻው ታሪኩን ትሰሙ ዘንድ በፍቅር ቃል ጠይቃችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ ቤተ መቅደሱን በአህያ ግልገል ተቀምጦ በመዞር ሆሳዕና እያሉ እንዲያመሰግኑት አድርጓል። ይህም ስለ እርሱ እያንዳንዳቸው በዘመናቸው ነቢያት የተናገሩት ትንቢት ይፈጸም ዘንድ ነው። ያዕቆብ በክርስቶስ ስለተመሰለው ስለ ልጁ ይሁዳ አህያውን በዘይት እንጨት ላይ ያስራል፣ ውርንጭላውንም በወይን አረግ አለ። ዘካርያስም የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል አለ። ኢሳይያስም ንጉሥሽ ጻድቅ የዋህ የሆነ ይመጣል፣ ዋጋውም ከእርሱ ጋር ነው፣ ሥራውም በፊቱ የተገለጠ ነው፣ በአህያ ግልገልም ላይ ይቀመጣል አለ። አብርሃምም የሰሌን ዝንጣፊ ይዞ መሠዊያውን በዞረ ጊዜ ይህች ዕለት ተድላ ደስታ የሚደረግባት የእግዚአብሔር በዓል ብሎ ጠራት። ዳዊትም ከሕፃናትና ከልጆች አንደበት ምስጋናን አዘጋጀህ አለ። ሰሎሞንም የሕፃናት አንደበታቸው የተቃናች ሆነች አለ። ሁለተኛም ልጆችና ሽማግሌዎች በኢየሩሳሌም ይጫወታሉ፣ ርኩሳቸውን በእጆቻቸው ውስጥ ነው አለ። ደግሞ መተክያዎችሽን አስፍተሽ ድንኳኖችሽን ዘርጊ ያለም አለ። ይህንም የትንቢት ነገር ለመፈጸም በከበረ ወንጌል እንደተጻፈ ጌታ በአህያዋና በውርንጭላዋ ላይ ተቀምጦ ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ሊገባ በቀረበ ጊዜ የደብረ ዘይት አጠገብ ከምትሆን ቤተ ፋጌ ደረሰ። ደብረ ዘይት ወደሚባል ቢታንያም በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ። ወደፊታችሁ ወዳለ አገር ሂዱ፣ በገባችሁም ጊዜ ሰው ያልተቀመጠበት የአህያ ግልገል ታገኛላችሁ፣ ፈትታችሁ አምጡልኝ አላቸው። ለምን ትፈቱታላችሁ የሚል ሰው ቢኖር ጌታው ይሸዋል በሉ። የተላኩትም በሄዱ ጊዜ እንደነገራቸው አገኙ። የአህያውን ግልገል ፈቱ። ጌቶችም ለምን ትፈቱታላችሁ አሏቸው። ጌታው ይሸዋል አሉ። ወደ ጌታ ኢየሱስም ይዘውት ሄዱ። ልብሳቸውንም በአህያው ግልገል ላይ ጎዘጎዙ፣ ጌታንም አስቀመጡት። ቅጠል ቆርጠው በመንገድ ላይ የጎዘጎዙ ብዙዎች ናቸው። ልብሳቸውንም በመንገድ ላይ ያነጠፉ አሉ። በፊትም በኋላ ይሄዱ የነበሩት በእግዚአብሔር ስም የሚመጣ የተባረከ መድኃኒት ነው ብለው አሰምተው ተናገሩ። በእግዚአብሔር ስም የሚመጣ የአባታችን የዳዊትን መንግሥትም የተባረከች ናት። ጌታ ኢየሱስም ወደ ኢየሩሳሌም ቤተ መቅደስ ገባ። ሕዝቡም ሁሉ አዩት። በመሸም ጊዜ ከ12ቱ አርድእት ጋር ወደ ቢታንያ ወጣ። በነጋውም ከቢታንያ በወጣ ጊዜ ተራበ። በሩቅም ቅጠል ያላትን በለስ አየ። በእርሷ ፍሬ ያገኝ እንደሆነ ሊያይ ሄደ። ወደ እርሷም በደረሰ ጊዜ ከቅጠል ብቻ በቀር ያገኘው የለም፣ የበለስ ወራቱ አልነበረምና።
ለዘላለም ካንቺ ፍሬ የሚበላ ይኑር አላት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በምኵራቡም ግቢ የሚገበያዩትን ያስወጣ ጀመረ። የለዋጮችንም ሰንደቃቸውን ገለበጠ። ርግብ የሚሸጡትንም ወንበራቸውን ወደ ምኵራብ ለንግድ ገንዘብ ይዘው እንዳይገቡ ከለከለ። ቤቴ ለአሕዛብ ሁሉ የጸሎት ቤት ይሁን የሚል ጽሑፍ ያለ አይደለምን? እናንተ ግን የሌቦችና የወንበዴዎች ዋሻ አደረጋችሁት ብሎ አስተማራቸው። ዮሐንስም እንዲህ አለ። አልዓዛርን ከሙታን ለይቶ ካስነሳው በኋላ በነጋው እሁድ ለበዓል የመጡ ሰዎች ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም እንደሚመጣ በሰሙ ጊዜ የሰሌን ዛፍ ዝንጣፊ ይዘው ከኢየሩሳሌም ፈጥነው ወጡ። በእግዚአብሔር ስም የሚመጣ ከአርያም የተገኘ መድኃኒት የእስራኤል ንጉሥ የተባረከ ነው እያሉ እየጮኹ ተቀበሉት። ጌታችን ኢየሱስ ክርስቶስም የአህያ ግልገል አገኘ፣ ተቀመጠበትም። እንደተጻፈ እንዲህ ሲል የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። አስቀድሞ ግን ደቀ መዛሙርቱ ይህን ነገር አላወቁ ነበር። ጌታ በተሰቀለ ጊዜ ይህ የተጻፈ ስለ እርሱ እንደሆነ ያን ጊዜ አወቁት እንጂ እንዲህም አደረጉለት። አልዓዛር ብሎ ከሙታን ለይቶ እንዳስነሳው ባስነሳውም ጊዜ ከእርሱ ጋር የነበሩ ሰዎች መሰከሩለት። ስለዚህም ሕዝቡ አመኑበት፣ ያደረገውን ታምራት ሰምተዋልና። የሕፃናቱንም ምስጋና ደግሞ አልዓዛርን ማስነሳቱን። የካህናቱ አለቆችና ፈሪሳውያን ግን እርስ በርሳቸው የምታገኙት ረብህ ጥቅም እንደሌለ አታውቁምን? እነሆ ሰው ሁሉ አመነበት አሉ። ማቴዎስና ማርቆስ የሰሌንን ነገር አላወሱም። ሌሎች ከእንጨቶች ቅጠሎችን እየቆረጡ በመንገድ ውስጥ ጎዘጎዙ አሉ እንጂ። ሉቃስም ቅጠልን ወይም ሰሌንን አላወሳም። ሲሄዱ ልብሳቸውን በመንገድ ላይ ይጎዘጉዙ ነበር አለ እንጂ። ዮሐንስ ግን ለብቻው ከኢየሩሳሌም ከሰሌን ዛፍ ላይ ዘንባባ ቆርጠው ያዙ አለ። ሰሌንም በኢየሩሳሌም አልነበረም። ጌታችን ሕፃን ሆኖ ሳለ ወደ ግብፅ በወረደ ጊዜ ከእናቱ ቡርክት ቅድስት ከሆነች ከእመቤታችን ድንግል ማርያም ጋር እስሙናይን ከሚባል አገር ደረሱ። ከዚያም ሰሌን አገኙ። ጌታችንም ከእርሷ ተነቅላ ሄዳ በደብረ ዘይት ላይ እንድትተከል አዘዛት። ያን ጊዜ ወደ አየር ወጥታ በረረች። ሄዳም በዚያ በደብረ ዘይት ተተከለች። ከእርሷም ወስደው የክብር ባለቤት ጌታችን ኢየሱስ ክርስቶስን ተቀበሉት። ጌታችንም የሆሳዕናን ዑደት ባሳየ ጊዜ የአይሁድ ወገን ቅናት ይዟቸው በሚገድሉት ገንዘብ ምክንያት ፈለጉ። ለእርሱም ምስጋና ይሁን፣ በእኛ ላይም ይቅርታው ቸርነቱ ይደረግልን ለዘላለሙ አሜን። መልካም በዓል።